ዘመኑን ሁሉ ጦርነት ነው የሚናገሩት። ሰባኪዎቻቸው አስተማሪዎቻቸው ይሄው ዓለም አለቀላት፣ ይሄ እንደዚህ ሊመጣ ነው፣ አንደኛ ዓለም ጦርነት ሆነ፣ ሁለተኛ ዓለም ጦርነት ሆነ እያለ ሰውን ያባንኑ ነው የሚናገሩት። ሌላ መልእክት ኢየሱስን ኤግዞልት የሚያደርግ የመስቀሉን ኃይል የደሙን ኃይል የሚናገሩበት ጉልበት የላቸው። የመጨረሻውን ዘመን ተስፋ እንዲያደርጉና ምድር ሁሉ ከኃጢአተኞች ትጸዳና ታላላቅ ቤቶች ታላላቅ ካምፓኒዎች ሁሉ የነሱ እንደሚሆን ይህንን ነው የሚያስተምሯቸው። አርማጌዶን ደርሷል ብለው ስለሚያምኑ በጣም ቀናተኞችና ደፋሮች ናቸው። አርማጌዶን ደርሷል፣ ህዝብ ሊያልቅ ነው፣ ስለ መጨረሻው ዘመን በጣም ይናገራሉ። ከመጽሐፍ ቅዱስ በላይ በጣም አክርረው የሚሟገቱለት ዋች ታወር የሚባል ድርጅት አላቸው። ይሄ ወይም የመጠበቂያ ግንብ ይባላል። እነሱ ኢየሱስ ክርስቶስ አምላክነቱን አያምኑበትም። ነገር ግን በሞመንት ወይንም ደግሞ ልክ ኢየሱስ ክርስቶስ አምላክ እንደሆነ ልክ ሲረዱ እምነታቸው የእምቧይ ካብ እንደሆነ ትመለከቱ። በአንድ ሲፈራረስ ከላይ እስከታች ስትራክቸራቸው አወቅን የሚሉት ነገር ሁሉ ግራ ሲገባቸው ታያላችሁ። የሐሰት ትምህርት ከኋላው የሐሰት መንፈስ አለ፣ ያግዛቸዋል። የተማረው ይስትበታል፣ ያልተማረው ይስትበታል። ትልቁ ሰው ይሳሳትበታል። ተማረ የሚባለው ሰው ያነበበ የሚባለው እኮ ሊስት ይችላል። ለምን? መንፈሳዊ ዲሰፕሽን ነው የምናወራ ያለ ነው እንጂ የመማር ያለመማር ጉዳይ አይደለም። ሰላም ጤና ይስጥልኝ፣ እንደምናላችሁ። የጌታ ሰላምና ጸጋ ይብዛላችሁ። መቼም እግዚአብሔር በዙፋኑ ነው። ክብር ለእግዚአብሔር ይሁን። ምንሰማው የምናየው የሚባለው ሁሉም ነገር ልብን የሚጥል ነው። ያለው ነገር ደግሞ አይካድም። ያለው ነገር እንዳለ ሆኖ እግዚአብሔር ግን በዙፋኑ ነው። ይሄ እንድታውቁ ያስፈልጋል። ቀጥታ ወደ ትምህርት ይሄዳለሁ። ዛሬ የምንማረው የትምህርት ርዕሳችን ስለ ጆሆቫ ዊትነስ ወይንም ደግሞ የይሖዋ ምስክር ስለሚባለው እምነት ነው። የይሖዋ ምስክርና ጆሆቫ ዊትነስ የሚለው ቃል ሳለዋውጥ ያው ዘ ሴም ቲንግ እየተናገርኩ እንደሆነ ይገባችኋል ብዬ አምናለሁኝ። ጆሆቫ ዊትነሶች በብዙ ነገር የታወቁ ናቸው። ከበር በር እየሄዱ ይመሰክራሉ፣ በየመንገዱ ይቆማሉ። እያንዳንዱ የቤተ ክርስቲያናቸው ወይም ቤተ ክርስቲያን ሳይሆን ኪንግደም ሆል ነው የሚሉት እነሱ፣ ቸርች አይባሉም፣ ኪንግደም ሆል ነው የሚሉት ወይም የመንግስት አዳራሽ እና የተለያየ ነገር ክልክል አላቸው። እምነታቸው ላይ ለየት ያለ ነገር አላቸው። አንዳንድ ጊዜ ክልክል ከሆኑት ነገሮች አንዱ መስቀል ክልክል ነው በእነሱ እንደ ሕግ ተነግሯቸው ማለት ነው። ሲጋራ ማጨስ ክልክል ነው። ደም መለገስ ወይም ብለድ ትራንስፊውዥን ይባላል። ደም መለገስ ክልክል ነው ወይም የተለገሰ አይቀበሉም። ኢቭን ልጆቻቸው ቢሞቱ እንኳን ደም መለገስ አይስማሙም። ቦክስ ክልክል ነው። ቦክስ ጨዋታ እውነት ለመናገር ቦክስ ቢከለከል በእኛም በጣም ደስ ይለኛል። በጣም ከማልወደው ስፖርት ቢኖር ቦክስ ጨዋታ ነው። ይሄ እንደ ሃይማኖት ሳይሆን የምነግራችሁ እንዴት ሰው በዚህ ይዝናናል። በተለይ ኪክ ቦክስ የሚባል በእግር እየተራገጡ ፊት ኢትስ ሪሊ ለእኔ አልችልም፣ ማየት እንኳን አልችልም፣ ያመኛል በጣም እና የሰው ልጅን እንደዛ ቀጥቅጦ ቢገኝ ብር ስፖርት ተብሎ መጠራቱ ገርሞኛል ሆነስሊ እና አልስማማም። የኔ እይታ ነው። መጽሐፍ ጠቅሼ እንዲና እንዲ ምለው ሳይሆን ውስጥ አይወደውም። ሎተሪ ክልክል ነው በእነሱ። ይሄ ወይንም ራፍል ይሄ እጣ ሲወጣ ክልክል ነው በእነሱ። ለባንዲራ ሰላምታ መስጠት በጣም በእነሱ የተከለከለ ነገር ነው። ከዚህ የተነሳ ብዙ መከራ ይቀበላሉ። አንዳንድ ጊዜ ይሄ በአሜሪካን ሀገር ምንድነው የምትሉት ፕሌጅ ኦፍ አሊጀንስ የሚል ቃል የሚገባል የሚነገር በትምህርት ቤት የሚሉት ነገር አለ። እሱም ክልክል ነው በእነሱ እምነት። እንደገና ደግሞ ይሄ ናሽናል አንተም ይሄ ብሔራዊ መዝሙር መዘመር በጣም ክልክል ነው በእነሱ፣ አይፈቀድላቸውም። ቮት አያረጉም ወይም ምርጫ አያረጉም። ታስታውስ እንደሆነ ኤርትራ ነጻ በወጣችበት ጊዜ ላይ ብዙ ጆሆቫ ዊትነሶች ምርጫ እናረግም በማለታቸው ብዙ መከራ ተቀብለው ነበረ። ብሔራዊ ውትድርና ወይም ሲቪል ሰርቪስ የሚባል አይሄዱም ወይም ሚሊተሪ ሰርቪስ አይሄዱም። የተለያየ አይነት ልደቶች አያከብሩም። ለምሳሌ ልጆቻቸው ልደት አያከብሩም፣ ክሪስማስ አያከብሩም፣ ፋሲካ አያከብሩም። እና አንድ ጊዜ አስታውሳለሁ ሜሪ ክሪስማስ ብያ ኤሌቬተር ላይ ወይንም ደግሞ ምንድነው አሳንሰር ላይ ወደ በኤሌቬተር ላይ ሆኜ ሜሪ ክሪስማስ አልኳቸው። ሁለት ነጮች ናቸው፣ ባልና ሚስት አዛውንት ናቸው። አብረን እንኖር ነበርና በአንድ ዘመን ላይ ፈጽሞ መልስ ሊሰጡኝ አልፈለጉም።
ምንም ቢወዱኝ ማለት ነው። እና ሜሪ ክሪስማስ አያምኑም፣ ወይንም ደግሞ በኤስተር ወይንም ደግሞ በፋሲካ በዓል በሴሌብሬት በማድረግ አያምኑም። በርዝዴይ አያከብሩም። የማዘርስ ዴይ ይሄ ፋዘርስ ዴይ የምንለው አይከበርም። በእምነታቸው ክልክል ነው። ምክንያቱም ብዙዎቹ ፓጋን ሩት አላቸው ብሎ ይላሉ። በጥቅሉ ውሸት አይደለም፣ ትክክል ነው። አንዳንዶቹ ፓጋን ሩት አላቸው ወይም ደግሞ የአረማውያን እምነት የነበሩ ክርስትናን አልብሰው ወደ ቤተ ክርስቲያን የገቡ በዓላቶች አሉ። አንዳንዶቹ እንደ ኢሽታር የሆነውን ኢስተር ማለት የፀሐይ ቀን የሚባለውን ክሪስማስ ላይ እንደዚህ በዓል አድርገውታል፣ ቀይረውታል። ትክክል ነው። ግን በአዋጅ ያህል በቤተ ክርስቲያን ልደት አታክብሩ፣ ልደት አክብሩ የሚል ነገር ማዘርስ ዴይ ፋዘርስ ዴይ የሚለውን ይቃወማሉ። ሌላ ከጆሆቫ ዊትነስ ሌላ እርስ በርሳቸው እንደዚህ በባልንጀርነትም ጆሆቫ ዊትነስ ካልሆናችሁ ህብረት አያረጓችሁም። ስለዚህ የማይመች አካሄድ ነው ለነሱ እና ይሰበሰባሉ። በኮሚኒቲ ያላቸው የራሳቸው አዳራሽ አላቸው። ኪንግደም ሆል ይባላል ብያቸዋለሁ። ከበር በር እየሄዱ ይመሰክራሉ። እና ጆሆቫ ዊትነሶች እንግዲህ የሚታወቁትም አንዱ በዚህ ነው። ከበር በር በመሄድ በመመስከር ነው። እና አርማጌዶን ደርሷል ብለው ስለሚያምኑ በጣም ቀናተኞችና ደፋሮች ናቸው። ከፖዚቲቭ ወይንም ከአዎንታዊ ልጀምር። ስለነሱ አፕሪሺየት የሚደረግ ነገር አላቸው። ከበር በር ሄደው በመስከራቸው አፕሪሺየት ወደ መደነቅ ያለበት ነገር ነው። ግን የሚያደርጉበት ምክንያት አንዱ ምንድነው? እርጀንሲ ያላቸው ወይንም ደግሞ አስቸኳይ ነው፣ አርማጌዶን ደርሷል፣ ህዝብ ሊያልቅ ነው። አይታችሁ እንደሆነ ብዙ አስተምህሮታቸው ከፕሮፌሲ ጋር የተያያዘ ነው። መጨረሻው ዘመን በጣም ይናገራሉ። እና ብዙ የሚያምኑትን የማያውቁ ክርስቲያኖች በቀላሉ ሲጠመዱ ትመለከታላችሁ። እና መፍትሄው ምንድነው? ግን የነሱን አስተምህሮትን ሬዚስት አድርጎ ከነሱ ስህተት ለመጠበቅ ስልታዊ ስነ መለኮት ወይንም ሲስተማቲክ ቲዮሎጂ ከዚህ በፊት ያስተማርኳችሁ የምታምነውን እወቅ የሚለው ስለ ደህንነት፣ ስለ እግዚአብሔር አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ፣ ስለ ሥላሴ፣ ስለ ክሪስቶሎጂ ያስተማርካችሁ፣ ስለ ኑማቶሎጂ ብዙ ያስተማርኩታል። እዛ ላይ እነዛ ትምህርቶች የሚጠቅሙት የምታምነውን እወቅ በሚል ታይትል የሚጠቅሙት ለምንድን ነው? የስህተት ትምህርቶች እንዳይነቀንቁ። ብዙ ሰዎች በትንሹ ትምህርት ወይ እግዚአብሔር ቃል ዕውቀት ስለሌላቸው በሐሰተኛ አስተምህሮቶች ይወሰዳሉ። ጆሆቫ ዊትነሶች በዚህ የታወቁ ናቸው። ስለዚህ መጽሐፋቸውን 5-6 ጥቅስ በጣም አድርገው ቀጥቅጠው ያውቁታል። ስለዚህ የሆነ ነገር ሲሏቸው እንዲበሏቸው ተብሎ ትሬንድ ስለሚሆኑ ስለዚህ ሲወጡ ሆነ ብለው የሚናገሯቸው ነገሮች አሉ። እነዛን ነገሮች ዛሬ ላሳያችሁ ሞክራለሁ። እና ስልታዊ ስነ መለኮትን ማወቅ ወይም ሲስተማቲክ ቴዎሎጂን ማወቅ በጣም ይጠቅማል እያልኳችሁ ነው። እና ሌላው ከመጽሐፍ ቅዱስ በላይ በጣም አክርረው የሚሟገቱለት ዋችታወር የሚባል ድርጅት አላቸው። ይሄ ወይንም የመጠበቂያ ግንብ ይባላል። ዋችታወር በጣም ተሰሚነት አለው በእነሱ ዘንድ ከመጽሐፍ ቅዱስ በላይ። አንዳንድ ጊዜ ዋችታወር የሚለው ሕግ አንዳንድ ጊዜ ከመጽሐፍ ቅዱስ በላይ ተቀባይነት አግኝቶ ሲተገብሩ ትመለከታላችሁ። በየቤቱ ይልኩላችኋል ወይንም ደግሞ መተው ይሰጧችኋል። በጣም በስዕል ያማረ ስዕል ነው። እና ከነሱ ጋር ስንነጋገር ብዙ ጊዜ ጥሩ የሚሆነው ምንድነው? ኢየሱስን ያማከለ ውይይት ማድረግ። ምክንያቱም እነሱ ኢየሱስ ክርስቶስ አምላክነቱን አያምኑበትም። ነገር ግን በሞመንት ወይንም ደግሞ ልክ ኢየሱስ ክርስቶስ አምላክ እንደሆነ ልክ ሲረዱ እምነታቸው የእምቧይ ካብ እንደሆነ ትመለከቱ። በአንድ ሲፈራረስ ከላይ እስከታች ስትራክቸራቸው አወቅን የሚሉት ነገር ሁሉ ግራ ሲገባቸው ታያላችሁ። የኢየሱስን አምላክነት ማሳየት ሲጀምሩ ማለት ነው። በእምነት ከሄዳችሁ ጆሆቫ ዊትነስና እስልምና የሚለያዩት ጆሆቫ ዊትነሶች መሐመድን እንደ ነብዩ መሐመድን እንደ ነብይ አድርገው አለመቀበላቸው ብቻ ነው እንጂ በእምነታቸው ምንም ልዩነት አትመለከቱም። እና ተመሳሳይ ናቸው ከእስልምና ጋር። ኢየሱስ ክርስቶስ ፍጡር እንደሆነ፣ ኢየሱስ ክርስቶስ ሰው እንደሆነ፣ እግዚአብሔር አገልጋይ እንደሆነ ነው የሚያምኑት። እና የእስልምና ሌላው ቨርዥን ነው። ራሳቸውን ክርስቲያን ብለው መጥራት ጀምረዋል። ሞርሞኖችም ልክ እንደዚህ ሪሰንትሊ ስማቸውን ለዋውጠው ክርስቲያን ብለው ራሳቸውን መጥራት ጀምረዋል። ነገር ግን በሁሉም መለኪያ ብትሄዱ ጆሆቫ ዊትነስ የክርስትና ትምህርት ነው ማለት በጣም ያስቸግራል። ምናልባት በእኔ መረዳት ክርስቲያን ብሎ
መጥራት በጣም ያስቸግራል። እና የይሖዋ ምስክሮች በዘልማድ እንግዲህ ራሳቸውን የሚጠሩት የይሖዋ ምስክር ነን ወይንም ጀሆቫስ ዊትነስ ነን። የአምላክ ስም ነው ጀሆቫ ብለው ስለሚያምኑ በዛ ስም የሱ ምስክሮች ነን ብለው ነው የሚያምኑት። እና 144 ሺህ ጀሆቫ ዊትነሶች ናቸው ብለው ያምናሉ። ስለዚህ እነዛ በሰማይ የሚወርሱ ናቸው፣ ምድር አትጠፋም ብለው ነው የሚያምኑት። እና በምድር ላይ ነው ኃጢአተኞች በለው ይጠፉና ከዛ ምድርን እንወርሳለን ብለው ጻድቅ ምድርን ይወርሳል የሚለውን ጥቅስ ወስደው ከዚህ የተነሳ ነው አስተምሮታቸው። እና በዘመናችን እውነተኛዋ የክርስቶስ ቤተክርስቲያን ለምታደርገው የደህንነት መልእክት ስርጭት ወይም ደግሞ ኢቫንጀሊስቲክ አፕሮች ላለን ነገር በጣም ተጻራሪ ሐሳብ ያላቸው ከሌሎች ሃይማኖት ሁሉ ይልቅ የወንጌልን ስርጭት በተለይ በወንጌላውያን አብያተ ክርስቲያናት የሚደረገውን እንቅፋት ከሚሆኑ ድርጅቶች አንዱ የጀሆቫ ዊትነስ ወይም የይሖዋ ምስክሮች እነሱ ናቸው። እና በተለያየ መንገድ በጣም ከፍተኛ እንቅስቃሴ ያላቸው በጣም ወንጌል ስርጭትን ያደርጋሉ፣ በእነሱ መልክ ማለት ነው። ብዙ ቦታ ላይ ሄደው እና በየስፍራው ላይ ሁለት ሆነው አሁን እዚህ እንደምታዩት ባይብል ኮርስ አላቸው። ተመልከቱ፣ ጽሑፎች አላቸው። ከረባታቸውን አድርገው ጽድት ብለው ራሳቸው በቃ በደንብ አድርገው ተዘጋጅተው ነው የሚወጡት። ከነሱ ጋር ተመሳሳይ አፕሮች ያላቸው የሞርሞኖች ናቸው። እና እንግዲህ በጣም ኃይለኛ እንቅስቃሴ ያደርጋሉ በዓለም ዙሪያ ሁሉ ነው የምላችሁ። ዋች ታወር የሚባለው ድርጅት ነው የሚያስተባብራቸው። እና በዋች ታወር እንቅስቃሴ በጣም ብዙ ሚሊዮን ቁጥር እየደረሱ ነው ያሉት እነዚህ እምነት ሰዎች ወይም የዚህ ጀሆቫ ዊትነስ በ1872 ሲጀምሩ ከ30 አይበልጡም ነበር። 1872 ተመልከቱ። አሁን በ1981 እንደ ፈረንጆች አቆጣጠር ነው የምቆጥረው። በ1981 ላይ አባላቱ ኦልሞስት 4 ሚሊዮን ደርሰው ነበር። ተመልከቱ። አሁን ከ30 4 ሚሊዮን ደርሰዋል። ከ4 ሚሊዮን አሁን ደግሞ ተመልከቱ ምን ያህል ሊሆኑ እንደሚችሉ ልትገምቱ ትችላላችሁ። በአመት አንድ ጊዜ ሳይሆን በተለያየ ጊዜ የሚወጣ የእምነት መግለጫቸውን የያዘው ጽሑፍ አለ። የመጀመሪያው ጽሑፋቸው ባስታውሰው ዛይን ዋች ታወር የሚል ነበረ። ከዛ በኋላ ስርጭቱ በወር ወደ 6000 ኮፒ ነበራቸው። አሁን ዋች ታወር በወር 23 ሚሊዮን ኮፒ በወር 23 ሚሊዮን ኮፒ ብዛቱን ተመልከቱ። በዓለም ዙሪያ በስንት ቋንቋ? በ78 ቋንቋዎች 23 ሚሊዮን ኮፒ በ78 ቋንቋዎች በአማርኛ ላይ በሁሉ ቋንቋ ተደራጅተዋል። በህትመት በጣም ያሰራጩታል። እና እንግዲህ አብሮ ደግሞ ከዛ ጋር አብሮ አዌክ የሚል መጽሔት አላቸው። አይ ቲንክ በአማርኛ ንቃ ይሁን የሚሉት አዌክ የሚል መጽሔት አላቸው። እሱ ደግሞ በወር 18 ሚሊዮን ኮፒ አላቸው። ይሄ ደግሞ በ67 ቋንቋዎች ይተረጎማል። ስለዚህ በ225 አገሮች ውስጥ ቅርንጫፍ መስሪያ ቤት አላቸው። 225 አገሮች ውስጥ ተመልከቱ። እኔና እናንተ ብንስማማ ምድራችንን በወንጌል ለመውረስ በአጭር ጊዜ ኢትዮጵያን ለክርስቶስ መማረክ እንችላለን። ኤቫንጀሊስቲኮች ብንሆን ሁሉ ሰው ቢመሰክር ማለት የምስክርነት ሲስተማችን ሁሉ ሊስተካከል ይገባዋል። አሁን ትላንት ማታ አንድ ነገር ስመለከት ነበረ። ዛሬ አላዘጋጀሁትም ላሳያችሁ። ስለ አውትሪች ለመናገር አይደለም ፕላኔ። ነገር ግን ምናልባት ትሬኒንጋችን አንዱ የምናነሳው የወንጌል ስርጭትን ነው እና በጣም የሚያሳፍሩ አፕሮቾች በአደባባይ ላይ ወንጌል ሰበካ ያልሆኑ ሰውን ለማስቆጣት ሰውን ለማናደድ አንዳንዱ ደግሞ በጣም ከባህላችን ውጭ የሆነ ነውረኛ የሆነ አፕሮቾች ሲደረጉ እንመለከታለን። ያ ለወንጌል እንቅፋት ነው የሚሆነው። እነዚህ ሰዎች ሲወጡ አይታችኋቸው እንደሆነ ነጭ ልብስ ይለብሳሉ፣ ከረባት ያስራሉ፣ ጽድት ብለው ነው፣ ጫማቸው ተወልውሎ ነው፣ በደንብ አድርገው አፕሮቻቸው ፕሮፌሽናል መስለው ነው የሚቆሙት። እና አፕሮች አደራረጋቸው የምስክርነት መንገዳቸው ሰዎችን በማይጋፋ ሰዎችን በማያበሳጭ መንገድ ሲስተማቲክ በሆነ መንገድ አፕሮች የሚያደርጉት በእነሱ የገበገባቸው እያደረጉ ነው። እና ይህንን ካልኩኝ እንግዲህ ቻርልስ ራስል የመጀመሪያው ጀማሪያቸው ነው። እና ቻርልስ እንግዲህ ሲጀምር በ1872 ነው ብያችኋለሁ። እና ከጥቂት አባላቶች ጋር ከጥቂት መጽሐፍ ቅዱስ ከሚያጠኑ ሰዎች ጋር አብሮ የጀመረ ሰው
እና በዚህ ጅማሬው እንግዲህ አንዳንዴ መርዝም ይጀምራል፣ ክፉ ትምህርትም ይጀምራል። ባለፈው ስናገር ነበረ። ለምሳሌ ቀለል አድርጎ ብዙ ሰው ይወስደዋል። እኔ ቀለል አድርጌ አልወስደውም። አንዳንድ የሐሰት ትምህርቶች ለምሳሌ ፍቅር ሲስም የሚባል ትምህርት በእኛ ዘመን አለ አይደለም። አንድ አእምሮ ትክክል የማይመስል ሰው ተነስቶ ፍቅር ሲስም የሚል ትምህርት ጀመረ እና ብዙ ሰው አለ አይደለም እንደ ኢንተርቴይንመንት ነው ያየው። ወገኖች ሆይ እንዲህ አይነት መንፈስ ከኋላው ስላለ በቀላሉ ሌላ መናፍስት ሊጠራና ሊተባበሩና ሊተጋገዙ ይጀምራሉ። እስካሁን የሐሰት ትምህርት በትምህርታቸው የለየለት ኑፋቄ እንደነ ራስል አይነት ትምህርት አስተማሪዎች ከኢትዮጵያ አልተነሱም። አሁን የምንመለከታቸው አንዳንድ ጊሚክስ ጨዋታ የሚጫወቱ መንፈሳዊ ነገር አያያዝ ያላወቁ ትንሽ ወንጌል ቀመሶች ነው የምትመለከቱት። ነገር ግን አለ አሜሪካን ሀገር ብዙ ህዝቦች ያለቁበት ወደ 900 ሰዎች መርዝ አጠጥተው የገደሉ ሰዎች አሉ። ተከታዮቻቸውን ሰብስበው በሐሰት ትምህርቶች። የሐሰት ትምህርት ከኋላው የሐሰት መንፈስ አለ፣ ያግዛቸዋል። የተማረው ይስትበታል፣ ያልተማረው ይስትበታል። ትልቁ ሰው ይሳሳትበታል። ተማረ የሚባለው ሰው ያነበበ የሚባለው እኮ ሊስት ይችላል። ለምን? መንፈሳዊ ዲሰፕሽን ነው የምናወራ ያለ ነው እንጂ የመማር ያለ መማር ጉዳይ አይደለም። ኬንያ ውስጥ ያው ሁሉ ሰው ሲያልቅ ተከታዮች ይዞ ከልት አስተባብሯቸው ነው። እመጣበታለሁ በሌላ ጊዜ ስለ ከልቶች አስተምራችኋለሁ። ወገኖቼ ሆይ ምናልባት የምታውቁም ሰዎች ስላላችሁ እናንተን ማለት አይደለም።